አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። ወደ ቀያችን መልሱን። የሻዕቢያ ፋኖ በኮቴሽን ጥቃት መንግስት የአካባቢያቸውን ሰላም በማረጋገጥ ወደ ቀያቸው እንዲመልሳቸው የራያ አላማጣ ተፈናቃዮች መንግስትን ጠይቀዋል። እነዚህ ሰዎች በራያ አላማጣ ዙሪያ በሚገኙ 6 ወረዳዎች ተፈናቅለው የሚገኙ በቆቦና በሰቆጣ ከተማም ተፈናቅለው የሚገኙ አካላቶች ናቸው። ሪፖርተር አናግሯቸዋል። እኔም አንዳንድ ኃላፊዎቻቸውን አናግሬያለሁ። ከዚህ በፊትም ነግሬያቸዋለሁ። የሪፖርተር ዘገባ ነው በአብዛኛው ዛሬ ማነሳው። ከመንግስት የምንፈልገው የዕለት ምግብ እንዲሰጠን ሳይሆን የአካባቢያችንን ሰላም ተረጋግጦ ወደ ቀያችን እንድንመለስ ነው ብለዋል። እነሆ ተፈናቅለን ከወጣን ከአንድ ወር በላይ ሆነን ይላል። ለሪፖርተር አስተያየት የሰጡ ሰዎች ያሉትን ነገር አነሳላችሁና እኔም ያገኘሁትን መረጃ አነሳላችኋለሁ። እንግዲህ ከጥልቅ የሆነ ከእሑድ እስከ እሑድ ወደ ዕለታዊ ነገሮችም መሄድ ስላለብን ማለት ነው። ሪፖርተር ያናገራቸው ሰዎች ተፈናቃዮች ምንድነው እያሉ ያሉት? አንደኛ የህወሓት ታጣቂዎች አካባቢውን ሲቆጣጠሩ የአማራ ክልል የሰጠንን መታወቂያ በመንጠቅ ቀዳደውታል ነው ያሉት። የማይሰማ እኮ ጉድ የለም። የአማራ ክልል መታወቂያ ሰጥቷቸዋል እና ያንን የሰጣቸው መታወቂያ የትግራይ ታጣቂዎች የህወሓት ታጣቂዎች የህወሓት ታጣቂዎች አካባቢውን ሲቆጣጠሩት በየቤቱ እየሄዱ ወይም በተለያየ ቦታ እየሄዱ መታወቂያቸውን እየቀበሉ ቀዳደውታል። አንዱ መረጃ ይሄ ነው። ይሄ እንግዲህ በሪፖርተር የወጣ ነው፣ እኛ አይደለም እየተናገርን ያለው። ሁለተኛ ከኮረም ከተማ ብቻ የተፈናቀሉት 14000 ተፈናቃዮች መጠለያ አላገኙም። አሁን በቆቦና ሰቆጣ ከተማ በስቴዲዮ በክፍት ቦታ በሰው ቤት ነው ያሉት። 14000 ማለት ነው። ሁለተኛው ይሄ ነው። ሶስተኛው በቆቦ ከተማ ብቻ ያሉ ተፈናቃዮች ቆቦ ከተማ ብቻ የተረከበቻቸው ተፈናቃዮች ወደ 71000 አካባቢ ተፈናቃዮች ናቸው። ይሄ የኦሮሚያ የተፈናቀሉትንም ይጨምራል። በየዕለቱ እያሻቀበ የሄደ ቁጥር ነው።
ዛሬም ጭምር እየገቡ ነው በሪፖርቱ የሚያሳይ። እዚህ ጋር ፖዚቲቭ ነገር አንስቼ መሄድ ፈልጋለሁ። ምስጋናም ለቆቦ ማህበረሰብ እንደለመዳችሁት አበባ የሚባል ነገር አለ። አበባ ስጡልኝ እውነት እንደ አዲስ ኮምፓስ ለቆቦ ማህበረሰብ። ይሄ ሚዲያ ላይ የተዘገበ ነው። ትልቅ ነው። እንደዚህ ነው መሆን ያለበት። ምንድነው ያደረጉት? የቆቦ ማህበረሰቦች ተሰበሰቡና የቆቦ ነዋሪዎች ማለት ነው ተስማሙ በአንድ ነገር። ምንድነው የተስማሙት? አንድ አባወራ ወይም ማወራ፣ አብዛኞቹ አባወራዎች ከ3 እስከ 5 ተፈናቃዮችን በቤታቸው ለመያዝ ተስማሙ። በጣም ትልቅ ነገር እርምጃ ነው። ይሄ ትልቅ ሊበረታታ የሚገባ እርምጃ ነው። ስለዚህ ምንድነው የሚለው ሪፖርተርም እንደጠቀሰው እንግዲህ ቀላል አይደለም። 71,000 ተፈናቃይ ቀላል እንዳታዩት። ያ ማህበረሰብ ግን ከነችግሩ ተከፋፈሉ። ተፈናቃዮች ከተከፋፈሉ በኋላ በአንድ አባወራ ወይም በአንድ ቤት ማለት ነው ወይም ማወራም ሊሆን ይችላል ከ3 እስከ 5 ተፈናቃዮች ያዟቸው። ይሄ ከፍተኛ መስዋዕትነት ነው። ከምር በጣም በጣም የሚመሰገን መስዋዕትነት። ይሄ ነው ኢትዮጵያ። ለኔ ኢትዮጵያዊነት ማለት ይሄ ነው። ከፈለጋችሁ አማራነትም በሉት። አማራነትም ከሆነ ይሄ ነው ለኔ አማራነት ማለት። ግን ከፍ አድርጌ ስለማስብ እኔ this is what ኢትዮጵያዊነት ማለት። አንደኛው ያፈናቅላል፣ አንደኛው ግን ብዙዎቹ ችግር ላይ እንደሚሆኑ ጠብቃለሁ። የኑሮ ምን አይነት ከባድ እንደሆነ ጠብቃለሁ። ግን ቤተሰብ ላይ ቤት ላይ ኑ ተፈናቃዮች ብለህ ተነጋግረህ ተስማምተህ 3-5 ይዘህ ስትገባ አመስግኗቸው የቆቦ ከተማ ነዋሪዎችን። ትልቅ 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 መስዋዕትነት ነው። ክሬዲት መስጠት ያስፈልጋል። በቆቦ ከተማ ከዚህ ከኦሮሚያን ጨምሮ ወደ 71,000 ተፈናቃዮች ነው ያሉት። ሌላው ዋግምራ ነው። ዋግምራም ወደ 12,000 ተፈናቃዮች ነው ያሉት። 12,000 እንግዲህ የቆጠርኩላችሁ ያሉት በሺዎች ነው። የትግራይ የህወሓት ታጣቂዎች እያፈናቀሏቸው ያሉ እመለስበታለሁ። መንግስት ምን እያደረገ ነው? የአፋብን ምን እያደረገ ነው? አፋብን ማምን ተውት። እሱ የለም እኮ ቅድም አነሳውላችሁ እኮ የአማራ ክልል ትልቁ አደጋ የውስጥ አርበኛው ነው እንጂ አፋብን አይደለም። ግን እመጣለሁ። ይሄ ሌላኛው ነጥብ ነው። የህወሓት ታጣቂዎች በተቆጣጠሩበት ቦታ እየደረሱ ያሉት መከራ አሁንም ከሪፖርተር ነው፣ ከኔ አይደለም። እኛንም ማምኑን ከሆነ ቢያንስ ሪፖርተር በቃ ሪፖርተር ነው። ዝርዝር መግባት አልፈልግም። እና እሱ ከጠቀሰው ነው ማነብላችሁ። አንድ የህወሓት ታጣቂዎች እያደረጉ ያለው ነገር የብልጽግና ደጋፊዎች ናችሁ የሚባሉ ከየቤቱ እየመረጡ ያስራሉ፣ ያፍናሉ፣ ንብረታቸውን ይወርሳሉ። ይሄ ገዢ ፓርቲ እየሰማ ነው። ምን ያደለም ወይ? እኔ መረጃ አይደለም፣ ይሄ የሪፖርተር መረጃ ነው። ስለዚህ እነዛ ቦታዎች ላይ የገዢው ፓርቲ ደጋፊ መሆንም አይቻልም ማለት ነው። አንዱ የብልጽግና ደጋፊዎች ናችሁ በሚል ነው
እየታሰሩ ያሉት እየታፈኑ ያሉት ንብረታቸው እየተወረሰ ያለው ገዢ ፓርቲ ለራስህም ስትል ማለት ነው እዚህ አካባቢ ያለውን ነገር የምታስተካክል ለራስህ ስትል ሌላው ቢቀር ሁለተኛ እነዚህ የህወሓት ታጣቂዎች በአካባቢው ያሉ የመንግስት ሰራተኞችን ከደሞዛቸው 20% ለታጣቂዎቹ እንዲከፍሉ ትዕዛዝ ሰጥተዋል። ትግራይ ላይ ያደረጉትን ነገር አምጥተው ደገሙት። እዚያው ከመንግስት ሰራተኞች 20% ቆርጠው እንዲወስዱ ታጣቂዎቹ ሊቀበሏቸው ማለት ነው። እንግዲህ የመንግስት ሰራተኛ አስቡት 20% በአቬሬጅ ታክሲ ይከፍላል ከስራ ግብር ወዘተ 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 የሚባለው ማለት ነው። ባለፈው አንስተነዋል በአማካይ እነዚህ ደግሞ መተው 20% ይቀበሉታል። አንድ ላይ 40%ውን ሆጭ አድርጎ ነው ወደ ቤቱ የሚሄደው። ወደ ቤቱ ሲሄድ 60% ነው ይዞ የሚሄደው። 1000 ብር ደሞዙ ቢሆን 400 ብር ከፍሎ 600 ብር ነው ይዞ የሚገባው። 10,000 ብር ቢሆን 4,000 ብር ከፍሎ 6,000 ብር ነው ይዞ የሚገባው። ስለዚህ ትግራይ ላይ ያደረጉትን ነገር አሁን መጡና አወዛጋቢ ኮንቴስትድ የሚባሉ ኤሪያዎች ላይ የመንግስት ሰራተኞቹ 20% በግድ እንዲከፍሉ ታጣቂዎቹ እያስገደዷቸው ነው ያሉት። ይሄ ምን ማለት ነው? እኔ አይደለሁም። ውሸት ነው ካላችሁ ሪፖርተር ላይ ጻፉ። ለሪፖርተር ጻፉለት። የቲፒኤልኤፍ ሰዎች የህወሓት ሰዎች ውሸት ነው ካላችሁ ለሪፖርተር ያገኘው መረጃ ውሸት ነው ብላችሁ ጻፏል። እንደዛ ነው እየሆነ ያለው። እንዴት ነው የምትኖረው? ማለት 1000 ብር አግኝተህ ለመንግስት ከታክስ ከምናምን ከኢንካም ታክስ 20% አካባቢ በአቬሬጅ ቢኮዝ ከ35 እስከ 15 ነው እስከ 10 ስለሆነ ፕሮሬት ስታደርጉት በአማካይ 20% አካባቢ ይደርሳል። 20% ለመንግስት ከፍላችሁ የስራ ግብር ማለት ነው። ለነዚሁ ሰዎች ደግሞ 20% ከፍላችሁ አንድ ላይ 40% ማለት ነው። ከ1000 ብር 400 ብር ሰጥተህ ወደ ቤት ስትገባ ማለት ነው 200 ብር ለታጣቂው 200 ብር የስራ ግብርን የምትከፍልበት ምን ማለት ነው? እነዚህ እንግዲህ ከሪፖርተር የወሰድኳቸው ናቸው። ከዛ ደግሞ በግሌም የሰበሰብኳቸው መረጃዎች አሉ። አመራሮቹን አግኝቻቸዋለሁ። የዛ አካባቢ የወጡ ሰዎችን ተፈናቃዮቹ የሚያገኙ አግኝቻቸዋለሁ። አንደኛ በአማርኛ የሚካሄዱ ትምህርቶች፣ ንግግሮች፣ ምኖች እንዲታገዱ ነው ያደረጉት። አማርኛ መናገር ጣት ያስጠነቁላል። እኔ የነገሩኝ እሱ ነው። እንዴ ይሄ እኮ በጣም አስደንጋጭ እኮ ነው። እነዛ አካባቢዎች ላይ አማርኛ ስትናገር ከተገኘ ሪከርድ ይያዝብሃል። እንዳትናገሩ አማርኛ። የአማርኛ ታፔላ፣ የአማርኛ የትምህርት ካሪኩለም በአማርኛ የተዘጋጀ በሙሉ እንዲወጡ ተደርገዋል። ታፔላውን ነቅለውታል። የአማርኛ ታፔላ ማስታወቂያዎች እንዴ ወዴት ነው እየሄደ ያለው ይሄ ነገር?
እንዳፈተታቸው እንዲሰሩ ነው እንደ እየተፈቀደ ያለው። ሰዎች የመናገር ነፃነትም የላቸውም ማለት ነው። የመማርም ነፃነት የላቸውም ማለት ነው በአማርኛ። ይሄ እኮ የእብደት ጥግ እኮ ነው። በፊት እሺ ትክክል ነው ተደርጓል። እዚህ ወልቃይት ምናምን የሚባል ታፔላዎች ተነቅለው እንደተነቀሉ በትዕዛዝ እንደተነቀሉ አውቃለሁ። ነበረ መረጃዎች ነበሩ። ትምህርት ቤት የፈለገ እኔ በአማርኛ ነው የምማረው ካለ ለምንድን ነው የአማርኛ ካሪኩለም የማይዘጋጅለት? እንዴ ኦሮሚያ ላይ አላር ባይዘው ኦሮሚያ ላይ አለ እኮ በአማርኛ ካሪኩለም ይማሩ እኮ አሉ። እኛ አት ላርጅ ስኬል የፍትህ ስርዓቱም የምን ስርዓቱም ምኑ አማርኛን እንደተጨማሪ የሚፈልጉ ሰዎች ቱርጁማን ለምን ያደርግላቸዋል? ቱርጁማ መምጣት የለበትም እያልን ነው እኮ እየተከራከርን ያለ ነው እንጂ አማርኛ ትምህርት ቤቶች አሉ እኮ። ዳታውን ይዤላችሁ ልመጣ እችላለሁ። ኦሮሚያ ውስጥ በጣም ብዙ የአማርኛ ትምህርት ቤቶች አሉ። ካሪኩለማቸውን በአፍ መፍቻ ቋንቋ ስለሆነ የቀረጹ ማለት ነው። እዚህ ስትመጣ ያውም አወዛጋቢ ተብሎ ኮንቴስትድ ኤሪያ ነው ተብሎ እንደገቡ ታፔላን የነቃቀሉት የአማርኛ ታፔላ የትምህርት ቤት ካሪኩለሙን ያቃጠሉት አትችሉም ብለው። አማርኛ መናገር እጅ ያስጠነቁላል። ይሄ ነው እየሆነ ያለው። ይሄን ያለኝ መረጃ ነው። ማንነታችን ከአማራ ጋር የተያያዘ ነው የሚሉ ወጣቶችን ለይተው በየቤቱ እየሄዱ ነው እያሰሩ ያሉት። አክቲቭ ናቸው የሚባሉ እኛ ከአማራ ጋር ነን፣ የአማራ ማንነት ነው ያለን፣ እንደዚህም ብንሆን ራያም ብንሆን የሚሉትን እየፈለጉ ነው እያሰሯቸው ያለው። እንግዲህ ይሄ ነው መረጃው እየመጣ ያለው መረጃ። ተጨማሪው መረጃ ይሄ ነው። አይ ቲንክ ገንፍሎ የመጨረሻው ስቴጅ የደረሰ ነው የሚመስለኝ። እነዚህ መረጃዎች ምንድን ነው የሚነግሩን? ኢትስ ኖት ዘ ኢሹ ኦፍ ምርጫ ይመረጥ አይመረጥ እኮ አይደለም አሁን ያለው አጀንዳ። እንዴ አሁን ሄደ እኮ ከዚህ ከአወዛጋቢ የሚባሉ ቦታዎች ላይ እንደ ሰው እንደ ማንነት መኖር ነው የተከለከለው እኮ። አሁን አጀንዳው የምርጫ አጀንዳ ምናምን አይደለም እንዴ፣ ሰከንደሪ ነው ምርጫ። እኔ ባይዘዌ በዚህ አጋጣሚ እነ ጌታቸው ረዳም እንደ ስምረት ፓርቲም ማውገዝ አለባችሁ ብዬ ነው ማስበው። ከምሬን ነው። የሪፖርተር ቢያንስ እኔን አትመኑኝ፣ እኔ የሰበሰብኩትን መረጃ አትመኑ፣ ከሪፖርተር ውሰዱና ይሄን አይተናል፣ እኛ ከቲፒኤልኤፍ ታጣቂዎች የምንለየው ይሄ ነገር ትክክል አይደለም ብላችሁ ሌላ ጊዜ መግለጫ እንደምታወጡት ለዚህም መግለጫ ማውጣት አለባችሁ። እነጌታቸው እኔ ሌላ አልጠይቅም፣ ሌላው እነዘመንን አልጠይቅም። እነዘመንማ የተግባሩ አካል ናቸው። እነዘመንማ አስፈጻሚ ናቸው። የኔ ወንድም ምንድን ነው የምትነግረው? ለዘመነ ላስረስና እንደ ምሬ ወዳጆማ ቁጭ ብሎ አስፈጻሚዎች እኮ ናቸው። ምን ችግር የለባቸውም እነሱ። ከኔ ቢፈናቀል ባይፈናቀል ችግር የለባቸውም። አላማቸው ነው እሱ፣ ግባቸው ነው እነሱ። ብትነግራቸውም ጆሮ የላቸውም። ኮረም 14,000 ተፈናቃይ አለ፣ ዋግምራ 12,000 ተፈናቃይ አለ፣ ቆቦ ከዛ ቦታ ብቻ የተፈናቀሉት ወደ 44,000 ናቸው። አንድ ላይ ነው 70,000። በድምሩ ከ75,000 በላይ ተፈናቃዮች አሉ ብትላቸው ጆሮ የለውም፣ ሊሰማ አይችልም። ይሄን ምሬ ወዳጆ ምናምን ትልጥ እሱን አታንሱ። እሱ የለም፣ ኖሮ የሌሉ ናቸው እነሱ። ስለነሱ አትጠይቁ። የምሬን ነው የምላችሁ።
በፍጹም ሚዲያዎቻቸው ሲያስተናግዱ አይታችኋል። 12ቱ ሚዲያ የሰበሰበችው ማዛ ስታስተናግዳ እንግዲህ የዛ አካባቢ ዋርለ ኮንሰርት ነው የነበረው ወሎ ምናምን አይታችኋል። ስታስተናግድ ኧረ ልክ አይደለም ሲሉ የለም አይኖርም እንደሱ አታስቡ። ምናልባትም አሁን ይሄን ስናቀርብኛ ሊያጣሉን ነው የሚሏቸው የብልጽግና ተላላኪዎች፣ የብልጽግና ካድሬዎች፣ የብልጽግና ምናምኖች እኛን ሊያጣሉን ይሏቸዋል። እኔ ተፈናቃይ መልሰ እኔን እንደ ዋና አጣይ ብትወስደኝ ችግር የለብኝም። ውሰደኝ። እኔም ዋነኛ መርዝ አጣይ በአማራውና በትግራይ ወይ ምናምን እንደምትሉት አርጉኝ። እነዚህን 75,000 ተፈናቃዮች ግን መልሱ። እና እንትን አትበሉ። ይሄ የአማራ ሚዲያ ያሉትን 12 ምናምን ሌላ አማራ ጽንፈኛው የምናምን ኤክስፔክት አታድርጉ። እነሱ የአፈናቃዩ አካል ናቸው። ግድ አይሰጣቸውም። ምናልባት በመፈናቀሉም ፖለቲካ ሊሰሩ ይችላሉ። ማናፈናቀለው ብልጽግናውን ብሎ ለቆቶ ምናምን አይቻቸዋሉ። እንዴ አንደኛው እኮ አርበኛው እኮ እንዴት ብልጽግና መከላከያ ለቆ ወጣ ምናምን ሲላቸው እንዴት ብልጽግና ለቆ ይወጣል? ከዛ ደግሞ ግልብጥ ብሎ በንጋታው የኢትዮጵያ መከላከያ አለቀ ብሎ ዜና ይሰራል። አስረስን ጠርቶት ትልቁ ውጤታችን ሳክሰሳችን የኢትዮጵያ መከላከያን ከጥቅም ውጭ ማውጣታችን ይላል። የኔ ወንድም እነ ዘመነ እና አስረስ እነ ምሬ ወዳጆ አፋብን ያላችሁት የነሱ ፕሮፓጋንዳዎች፣ የሻቢያ ፕሮፓጋንዳዎች በፍጹም የፕሮጀክቱ አካል እንጂ የፕሮጀክቱ ተቃዋሚ አይደሉም። ከጀርባ እንመተዋለን ነው የሚሉት እኮ እነ ጀነራል ተፈራ። ከጀርባ እንከመርበታለን ነው እያሉ ያሉት። ጀነራል ተፈራ የወሎ ሰው ነው አይደል? ስለ ወሎ የሚቆረቁሮ ሰው ነው አይደል? የትግራይ የህወሓት ታጣቂዎችን ፌዴራል መንግስቱ ወይም መከላከያ እመታለው ቢል ከጀርባ ከመርበታለው ያለው ጀነራል ተፈራ ማሞ ነው። ሌላ ማን ነው? ታዲያ የጀርባ መከመር ማለትም ማለት ነው። ይሄ ነው የሆነ ያለው። አንድም ጉዳያቸው ሄዱ የጠራቸዋቸው ሰዎች ያንደርጋቸው ልጆች ያላቸዋቸው በሙሉ 75,000 ተፈናቀለ ብለው ሲጮሁ አይታችኋል? ነው አይጮሁም። ይልቁንስ መንግስት ላይ ነው መጠየቅ ያለብን። ይሄ ቀይ መስመር ያለፈ ነገር ነው። በጣም ያለፈ ቀይ መስመርን ፈጽሞ ያለፈ ጉዳይ ነው። የኔ መረጃ ይቅርና በሪፖርተር የተገለጸው ብቻ በቂ ነው። ሰዎች በፖለቲካ አመለካከታቸው የሚታፈኑ ከሆነ ምንድን ነው እየሆነ ያለው? እንትን እኮ ነው ባይዘው በአመለካከት መታሰር እኮ ሽብርተኝነት ነው። ያውም እኮ የብልጽግና ደጋፊ አመለካከት አላቸው ተብሎ የገዢው ፓርቲ ይሄ እኮ የውርደት ሁሉ ውርደት ነው። ሌላ ሀገር የምናውቀው ገዢው ፓርቲ ተቃዋሚዎችን በአመለካከት አሰራቸው ነው የምናውቀው። ወይም ደግሞ አዲስ አበባ ላይ የምንሰማው በፖለቲካ አመለካከታቸው ገዢው ፓርቲ አሰራቸው ነው የምናውቀው። ገዢው ፓርቲ እንዴት አሁን ህገወጡ ፓርቲ በፖለቲካ አመለካከት የገዢው ፓርቲ አባላትን ያስራል፣ ያፍናል፣ ንብረታቸውን ይወርሳል? እንዴ የሌለ እኮ በኢትዮጵያ ፖለቲካ ውስጥ ታይቶ እኮ አይታወቅም። ከቀይ መስመር የዘለለ ነው። አዲስ ኮምፓሶች እውነት ነው የኔ ወንድም። ኦሮሚያ ላይ አመጣላችኋለሁ መረጃውን። በጣም በርካታ ትምህርት ቤቶች የአማርኛ ትምህርት ቤቶች አሉ። ዳታውን ይዤላችሁ እመጣለሁ። አይከለከለም።
እኛ እየታገልን ያለነው ኦሮሚያ ክልል ላይ የአማርኛ ተናጋሪ አስተዳደርም እንዲኖር የፍርድ ቤት ሲሄዱ ኦሮምኛ ብቻ ከሚሆን የአማርኛም እንዲኖር ወዘተ እነዚህ አዳጊ ፍላጎቶችን ነው እየከሰስን ያለነው። አማርኛ በመናገር ኦሮሚያ ላይ አትታሰርም። የምትታሰር ከሆነ ነገረኝ ይታሰራለሁ ብለህ ወይም 10 ሚሊዮን አማራዊ ታሰረ ማለት ነው ኦሮሚያ ክልል። ይሄ እኮ ያው አወዛጋቢ ተብሎ ገና ያልተወሰነ ተብሎ የህወሓት ታጣቂዎች መጥተው አማርኛ መናገር አትችሉም፣ ታፔላችሁንም እንነቅላለን፣ የትምህርት ካሪኩለም በአማርኛ አታዘጋጁ፣ አማርኛና አማራ የምትሉ ሰዎች ንብረታችሁን እንወርሳለን፣ እናሳድዳችኋለን የሚል እኮ ነው እየሰማን ያለን። እንዴ ከዚህ በላይ ምንድነው? ቀይ መስመር ከዚህ በላይ ምንድነው? ይሄ እኮ ህጋዊ እርምጃ ለመውሰድ በቂ ምክንያት ከበቂ በላይ ነው ምክንያቱ። እነዚህ ሰዎች ቀውሰዋል። በፖለቲካ አመለካከትህ በምንም ተአምር አይደረግም እንደዛ። ይሄ አይ ቲንክ አሳሳቢ ነገር ነው የሚመስለኝ። ያ አስተያየት ሲሰጡ አይቻለሁ። በፖለቲካ አመለካከት ያስራሉ፣ መስመር ኃይልና አካላልክ ያስሩሃል። መስመር ዩ ኃይል የተባለው መዝሙር ሐሳብ አልባው ህዋት ያ አረ ነው ተነጋገሩበት። በዚህ መልኩ አንደኛ በቃ አሁን ኃላፊነት የወደቀው መንግስት ላይ ነው። ነዘመነ ምናምን አይደለም። እነሱን ተዋቸው። እነሱ እርሳቸው ባይዘው እነሱ የማፈናቀሉ አካል ናቸው። የፕሮጀክቱ አካል ናቸው። ለዚህ ነው መግለጫ የሚያወጡት። ሊያወጡም አይችሉ፣ ግልጹ ነው። ይልቁንስ በመንግስት በኩል ይሄ የደረጃ በሚዲያ እየወጣ ምንድነው ዋትስ ኔክስት? ይሄ አንደኛው ነው። ሁለተኛ የሻቢያ ፋኖ ከነ ኮሎኔል ደመቀ ዘውዱ ጋር ያደረገው ጥቃት ነው። ተያያዥ ነው። የሻቢያ ፋኖ ያልኩበት ምክንያት አንዳንድ ሰዎችን ማናግሬ ነበረ። ይሄ ጎንደር ያለው ፋኖ ከህወሓት ጋር ብዙ ኮኦርዲኔት አላደረገም። በመሃል አስታራቂ ሆነው ሊገቡ የፈለጉት ሻቢያዎች ናቸው። ጎንደር ላይ ከፍተኛ መከፋፈል ነው ያለው በዚህ በታጣቂው አካባቢ። ግን የጋራ አስተሳሰባቸው በተለይ የታችኛው ጋር ያሉት በፍጹም ከቲፒኤልኤፍ ጋር አንሰራም፣ ሊያዘን የሚገባውም ሻቢያ ነው ብለው ነው ለሻቢያ ነው ሳብሚት ያደረጉት። ለዚህ ነው የሻቢያ ፋኖ ነው ያልኩት ማለት ነው በኮቴሽን ውስጥ። ከህወሓት ጋር እየሰሩ አይደለም። እንደውም ህወሓት ምናምን ይሉ ካለ ይገዳደላሉ። ዛሬም አይ ቲንክ እርስ በራስ ሳይመታቱ አይቀሩም አመራሮቹን ጨምሮ። ግን ተጨባጭ መረጃ ያሉኝ ሰዎች ሲያረጋግጡ ይዤ እመጣለሁ እንጂ ጎንደር ላይ እርስ በራስም የመመታታት ነገር አለ። ግን ትልቁ ቁም ነገር ምንድነው? ጎንደር ላይ የአማራውን ታጣቂ የበላይነት የያዘው ሻቢያ ነው። ቁጭ ብድግ የሚያደርጋቸው ሻቢያ ነው። ትእዛዝ ሰጥቷቸው ነበረ። የሰጣቸው ትእዛዝ ወልቃይት ይሄ ሁመራ ምናምን የሚባለው እንዲቆጣጠሩ፣ ይሄን ትእዛዝ የሰጠው ሻቢያ ነው። ዋና መሪ ያደረጉት ሰፈር መለስ የሚባል ሰው ነው።
ሰፈር መለስን ካወቃችሁት እኔ አላየ ፎቶን ያየሁት በኋላ ግን ሰፈር መለስ ይባላል ሰውየው ከሻቢያ ጋር የሚገናኘው የጎንደር ሰው ነው እሱ ነው የሚመራው እንትኑን ኦፕሬሽኑ ሰፈር መለስ ይባላል ሶ ምንድነው የተስማሙት ከነ ሰፈር መለስና ሻቢያም ቲፒኤልኤፍ ወልቃይት ሁመራ ምናምን እንዲቆጣጠር አይፈልግም ሻቢያ የነገሩኝ ነገር እሱ ነው ባይዘው የውስጥ መረጃ ነው ገርሞኛል ኦፍ ኮርስ የሚገባኝ ነገር አለ ግን ሻቢያ የኢሳያስ አፈወርቂ መዋቅር ህወሓት ወልቃይት ሁመራ ምናምን ይባሉትን እንዲቆጣጠር አይፈልግም የሚፈልገው ምንድነው ሻቢያ እነ ሰፈር መለስ የተከዜ ዘብ የሚባለውን መተው በነ ሰፈር መለስ ቁጥጥር ስር እንዲውል ነው የሚፈልገው ሻቢያ የጎንደር ታጣቂው ማለት ነው ሶ አንዱ ልዩነት የተፈጠረው በሻቢያና በህወሓት መካከል ህወሓቶች መቆጣጠር ይፈልጋሉ ምንን ደሶኮልድ ሁመራ ወልቃይት ወዘተ እነሱ ምዕራብ ትግራይ የሚሉትም ማለት ነው ሻቢያ ደግሞ በፍጹም ምዕራብ ትግራይ የሚባለውን አትቆጣጠሩም ከተቆጣጠሩ መቆጣጠር ያለባቸው እነ ሰፈር መለስ ናቸው ይሄ ልዩነት አልተፈታም ኢቭን ኤርትራ ሜዳው ተነጋግረው አልተፈታም ይሄ ችግር ሻቢያ ለጊዜው አቋም የወሰደው ቲፒኤልኤፍ በወልቃይት በኩል መምጣት የለባችሁም መምጣት ካለባችሁ በሌላኛው ሳይድ በዛኛው ሳይድ ነው ሶ ሰፈር መለስ ከሻቢያ ጋር ነው የሚነጋገረው እኔ ሰጡኝን መረጃ ማለት ሻቢያ ደግሞ የተከዜ ዘብ የሚባለው እንዲጠፋለት ይፈልጋል ተመቶ እንዲጠፋለት ይፈልጋል ተከዜ ዘብ ማለት ብልጽግና ነው ብለው ነው የሚያምኑት የነ ኮሎኔል ደመቀ ዘውዱ ተከዜ ዘብ የብልጽግና ሰራዊት ነው የሚሉት የብልጽግና ሚሊሻ ነው የሚሉት ስለዚህ ተከዜ ዘብን በነ ሰፈር መለስ ታጣቂ ነው መተካት የሚፈልገው ማን ሻቢያ ሶ አትምቷቸው አትድረሱባቸው ነው ሶ ቲፒኤልኤፎችን አትሂዱባቸው ነው ይያለ ድጋፍ የምትሰጡ ከሆነ እነ ሰፈር መለስ እንዲቆጣጠሩት እንጂ እናንተ ቲፒኤልኤፎች ምዕራብ ትግራይ ምናምን ብላችሁ መቆጣጠር የለባችሁም ነው አንዱ ልዩነት የተፈጠረው በዛ ነው ሶ ሙከራ አድርገው ነበረ ጎድጓዳና ማይጋባ የሚባል ስፍራ ላይ ጥቃት ለመፈጸም ሞክረዋል እነ ሰፈር መለስ ጎድጎዳ ማይጋባ እንግዲህ ስም ጉዳይ እንደምታውቁት ነው ችግር አለብኝ አላቀውም ተመተዋል የተከዜ ዘብ መቷቸዋል ግን ጉዳትም ደርሷል ተከዜ ዘብ ላይ ጉዳት ደርሷል እነዛም ላይ ጉዳት ደርሷል ያም ሆነ ግን አሁን ያለው ነገር ትልቁ ነገር ያለው ሻቢያ ነው እየመራ ያለው እዚህ ወልቃይት አካባቢ ሶ ህዋቶችም እንዳይገቡ የነ ሰፈር መለስ የሚባለው ግን እንዲገባ ያደርጉ ያሉ ማለት ነው ያ ጠይቂያቸው ነበር ለምንድን ነው ቲፒኤልኤፎቹ ምዕራብ ትግራይ የሚሉት እነሱ እንዳይዙ ሻቢያዎች ለምን አልፈለጉም የሚል ነገር እኔም አንስቻለሁ ሁለት ሶስት ነገሮች ያነሳሉ የተነጋገሩት አንደኛ በህዋትና በሻቢያ መካከል ስቲል መተማመን የለም የጋራ ጠላት በሚል ነው እንጂ የተገናኙት እየተማመኑ አይደለም ባለፈው ያሰማዋችሁ ድምጽ አለ ያ ድምጽ ላይ እኛ ለታክቲክ ነው ቲፒኤልኤፍ ወያኔን አብረን ያልነው እንጂ የምትታመን አይደለችም ወያኔ ከሃዲናት ይላሉ ከሃዲነቷን እያወቅን አማራጭ ስለሌለን ነው ከወያኔ ጋር አብረን የሆነው ወያኔ ስለሚሉ እነሱ ስለዚህ እንደ
መሬት ላይ በደረቱ እንደሚሳበው እንስሳ ፍጡር ካብ ለካብ ነው የሚተያዩት። አንደኛው ምክንያት እሱ ነው የሚሉት። ትረስት የለም በመሃላቸው። የጋራ ጠላት አደገኛ የሚያስፈራን ጠላት አለ፣ ዘሶኮልድ ብልጽግና አብይ አህመድ የሚባል እሱ ላይ እንቀናጅ ብለው ነው መቀናጁ እየፈጠሩ ጽምረት እንትኑ እሱ ነው ጽምዶ። ሁለተኛው ግን መሰረታዊ ምክንያት ሻዕቢያ በምንም ተአምር ህወሓት ወልቃይትን መቆጣጠር የለበትም ብሎ ነው የሚያስበው። ወልቃይትን ከተቆጣጠረ ወይ ወልቃይት ምናምን የሚባለውን ከተቆጣጠረ ከሱዳን ጋር ይገናኛል። ከሱዳን ጋር ከተገናኘ ደግሞ እኛን መልሶ ሊመታን ይችላል። ይሄን እድል ልንፈጥርለት አይገባም የሚል ነው ሁለተኛ የሻዕቢያ ግምገማ። ከሱዳን ጋር እንዲገናኝ ፍላጎት የላቸውም ሻዕቢያዎች፣ በድንበር ማለት ነው። ስትራቴጂክ ቦታ ነው ያ ቦታ። ሶስተኛው ምክንያት ቲፒኤልኤፍ በሶኮልድ ምዕራብ ትግራይ ወዘተ ምናምን ካገኘ አገር ሊመሰርት ይሮጣል። አገር ሊመሰርት ከሮጠ ደግሞ ነገ ከነጎዲያ ታላቋ ትግራይን መዞ ይመጣል። ታላቋ ትግራይ እንደምታውቁት ኤርትራንም ከፊል ታጠቃልላለች። ታውቃላችሁ ይናር ታላቋ ትግራይ ወይም ትግራይ ትግሪኝ የምትባለው የኤርትራን ትወስዳለች፣ ይሄ ወደቡን ጨምሮ ማለት ነው። የሻዕቢያ የቀን ቅዠት በምንም ተአምር እኛ ያለን ትግራይ ዲፋክቶም ይሁን አገር አትሆንም። ከኢትዮጵያውያን ወይም ኢትዮጵያንን ከምንለው በላይ ሻዕቢያ እንደ ድርጅት በምንም ተአምር ትግራይ አገር መሆን የለባትም ብሎ ነው አቋም የወሰደው። እና አንዳንዶች ትግራይ ነው ወዳጃችን ምናምን ሲሉ ታክቲካል ነው እንጂ ጥምረታችን አገር ወደ መመስረት የሚያስኬድ ነገር አይቻልም ነው ያሉት። ይሄ ሻዕቢያ ትእዛዝ ቢኮዝ ነገ አገር ነን ብለው ምዕራብ ትግራይ ምናምን ብለው ወስደው አገርነትን ቢያውጁ ምን ቢሉ ነገ ወደ ማን ይሄዳሉ? ወደ ታላቋ ትግራይ ትግሪኝ ይሄዳሉ። ያላለቀ ፕሮጀክት ነው ያ ፕሮጀክት። ይሄ ለሻዕቢያ ማለት የኤርትራ ብሔርተኝነትንም ገደል የሚከተል። ስለዚህ የነዚህ ሰዎች ጉዞ ምዕራብ ትግራይ ብለው ከተቆጣጠሩ የነዚህ ሌሎችን ከተቆጣጠሩ ዲፋክቶ ነን ብለው ሊመጡ ይችላሉ የሚል ወይም ደግሞ አገር ነን ብለው ሊመጡ ይችላሉ። ያንን ሻዕቢያ አልፈለገም። ያ ታላቋ ትግራይ አሰብን የባህር በር የማድረግ እሱ ነው የሚያስፈራቸው። ስለዚህ ሻዕቢያ ተጨባጭ ምክንያቶችን ስለያዘ ወልቃይትን መቆጣጠር የሚፈልገው ተከዜ ዘብን መጥቶለት ሰፈር መለስ መጥተውለት የአማራው ኃይል ነው። አማራው እንዲያኮርፍም አይፈልግም ሻዕቢያ። የአማራው ሊቅም ያኮርፍብኛል ነው። እናንተ ምዕራብ ትግራይ ብላችሁ ብትገቡ ከአማራው ሊቅ ጋር የፈጠርኩት እንትን ይኮረፍኝ። ይሄ ሊቅ ስነሰንስ በዛ ሳይድ ፕሮ ሻዕቢያ ሆነ። ባይ ዘ ዌይ ቁጥሩ ቀላል ያልሆነ የአማራ ጽንፈኛው ፕሮ ሻዕቢያ ነው። ታውቃላችሁ። እሱ እንዲያኮርፈው ደግሞ አይፈልግም ሻዕቢያ። ቲፒኤልኤፍ ደግሞ ግልጽ ነው ፕሮጀክቱ፣ ለማንም የተደበቀ አይደለም። አሁን የህወሓት ፕሮጀክት ቁጥር 1 ደሶኮልድ ምዕራብ ትግራይ ምናምን የሚባለውን እና እዛ አካባቢ ራያ ምናምን አካባቢ መውሰድ ነው። ቁጥር 2 ቀጥሎ ዲፋክቶ ስቴት ያውጃል። ቀጥሎ ደግሞ ኢትዮጵያን ያውካል፣ ያፈራርሳል። ኢትዮጵያን ከቻለ 4 ኪሎን ከተቆጣጠረ ይቀጥላል። 4 ኪሎ መቆጣጠር ካልቻለ ግን ኢትዮጵያን ያፈርሳታል። ህወሓት እንደዛ ነው። ይሄ የተደበቀ ፕሮጀክት አይደለም። ምናልባትም ቁጥሩ ቀላል ያልሆነ የትግራይ ጽንፈኛ ህወሓትን ባይሆን እዚህ አቋም ላይ ነው ያለው። ይሄን ደጋግሜ ነግሬያቸዋለሁ። የምትበሳጩ የትግራይ ጽንፈኞች እንዳላችሁ አውቃለሁ። የትግራይ ጽንፈኛ
ኢትዮጵያ አዲስ አበባን ካልተቆጣጠረ መኖር አይችልም። አልፋና ኦሜጋው አዲስ አበባ መቆጣጠር ነው። ካልተቆጣጠረ ግን ኢትዮጵያ መፍረስ አለባት። ህወሓት ውስጥም ያለ ከህወሓት ውጭም ያለ ከኢትዮጵያ ጋር የመቀጠል ምናምን አይደለም ፕሮጀክታቸው። በእኩልነት መኖር አይችልም። የትግራይ ጽንፈኛ ባይዘው እኩልነት ለነሱ ባርነት ነው። እደግመዋለሁ፣ ለትግራይ ጽንፈኛ እኩልነት ማለት ባርነት ነው። ባርነት ውስጥ አንቀጥልም ነው እያለ የሚለው። ጽንፈኛ ስል ደግሞ ህወሓት ብቻ አይደለም፣ ከህወሓት ውጭ ሀገር ያሉ የተለያየ ቦታ ያሉ በትግራይ ብሔርተኝነት ዙሪያ ያሉ አብዛኞቹ አዲስ አበባን ካልተቆጣጠርን፣ 4 ኪሎን ካልተቆጣጠርን፣ እንደ ድሮ አዛዥ ናዛዥ ካልሆንን ኢትዮጵያ መፍረስ አለባት። በኢትዮጵያ ፍርስራሽ ላይ ደግሞ ታላቂቷን ትግራይ መገንባት አለብን። ይሄ ሳይሽሞነሞን መቅረብ ያለበት ጉዳይ ነው የሚመስለኝ። እኔ በተደጋጋሚ አንስቼዋለሁ። ስድብ አለ። ስድብ እንዳላቃሉ የአዳነች አቤቤ ልጅ ይላሉ፣ የብርሃኑ ጁላ ልጅ ይላሉ፣ የምናምን ልጅ ይላሉ። እውነታው ግን እሱ ነው። ወይዘሮ አዳነችንም ብትጠራ፣ ፊልድ ማርሻሉንም ብትጠራ፣ ሌላውንም ብትጠራ ውስጣችሁ ያለውን ነገር ስለነገሯችሁ ነው። በነገራችን ሌላ አይደለም። ለምን ውስጣችን ያለ ነገር ተነገረን ነው ያበዳችሁት? በግልጽ ልንገራችሁ። ኢትዮጵያ ጋር መቀጠል የምትፈልጉት 4 ኪሎን ከተቆጣጠራችሁና እንደ ድሮ ስልጣኑንም ሀብቱንም ታንኩንም መቆጣጠር ስትፈልጉ ነው። ስልጣኑን መቆጣጠር ካልቻላችሁ፣ ሀብቱን መቆጣጠር ካልቻላችሁ፣ ታንኩን መቆጣጠር ካልቻላችሁ ታላቋ ትግራይ ነው ፕሮጀክታችሁ። በታላቋ ትግራይ ውስጥ ደግሞ ትልቁ ፕሮጀክት ቅድም የተባለው ዘሶኮልድ አሰብም ወደቦቹ ምኖቹንም የያዘ ኤርትራንም በከፊል የያዘ ግን ደግሞ ኢትዮጵያን የሚያፈርስ ማለት ነው። ኢትዮጵያ ካልፈረሰች ታላቋ ትግራይ አትመጣም። ኤርትራም ካልፈረሰች ታላቋ ትግራይ አትመጣም። ታላቋ ትግራይ ኤርትራንም ማፍረስ ኢትዮጵያንም ማፍረስ ፕሮጀክቱ። ስለዚህ ሻዕቢያ ይሄ ገብቶት ይሆናል እንግዲህ አርቆ አስቦ ሊሆን ይችላል። እነዚህ ሰዎች በብቸኝነት ስልጣን ይዘው ካልዘረፉ ኢትዮጵያ ማፍረስ ፕሮጀክታቸው ነው። ይሄ የቆየ ፕሮጀክታቸው ነው። ከኢትዮጵያ ጋር ጉዳይ የላቸውም። እንዳትሸወዱ። የተሸወዳችሁ እንዳላችሁ አውቃለሁ። ጉዳዩ የወልቃይት ምናምን ብልጽግና ኦህዴድ ወልቃይትን ተቆጣጥሮት ምናምን ይሏቸዋል። ስሟቸው አሁን የትግራይ ጽንፈኞችን ወልቃይትን እኮ ኦህዴድ ነው የተቆጣጠረው እንጂ አማራው አልተቆጣጠረው ምናምን። እሺ ምን ይሁን ስትሉ ወልቃይ ኦህዴድ ይውጣና እኛ እንቆጣጠር ነው የሚሉት። ይህ እውነት ነው። በነገራችን አንድም የትግራይ ብሔርተኛን ጠርተኸው ና ብለው እናንተ ምዕራብ ትግራይ በምትሉት እናንተ ራያ ምናምን በምትሉት የአማራ ማንነት ትቀበላላችሁ ወይ ብትሏቸው አንገታችን በካራ ነው የሚሉት። ተውት። የአማራ ቋንቋ መናገር የራስ በራስ አስተዳደር ምናምን አይደለም። የአማራ ማንነት አለ ወልቃይት ውስጥ፣ የአማራ ማንነት አለ ጠለምት ውስጥ፣ የአማራ ማንነት አለ ራያ ውስጥ ብትሏቸው አንገታችን በካራ ነው የሚሉት። ሌላውን ትታችሁ ማለት በትግራይ ተጠቅልሎም እኮ ነው ምዕራብ ትግራይም ተብሎ ሌላኛውም ትግራይ ተብሎ፣ ግን ዘሶኮልድ አማራነን የሚሉ አካላቶች አሉ። ለነሱ እውቅና ስጧቸው ብትሏቸው እንኳን ነው በፍጹም። ግን ምንድነው ቅስቀሳቸው? ኦህዴድ ይሏቸዋል። ወልቃይትን ኦህዴድ ተቆጣጠር፣ ራያን ኦህዴድ ተቆጣጠር። እሺ ኦህዴድ ወጥቷል፣ ይውጣል፣ እናስወጣዋለን ኦህዴድን። እናንተ የአማራን እውቅና ትሰጣላችሁ ወይ ብትሏቸው ግን ነው ነሆለል ስላለ አብሯቸው የሚነዳ መዓት ነሆለል ነው ያለው። መዓት ይሄ አማራው ጋር መዓት የሚነዳ አለ። ለጥቅሙም ይሁን ህዝቡን ራሱን ህዝብ ጠልቶት ይሆን? እንደው ሲምፕል ጥያቄ እኮ ነው። እንደ ማጠቃለያ ናት። በጣም ቀላል ጥያቄ።
ኦኬ ቲፒኤልኤፎች ወይም የትግራይ ጽንፈኞች ብሔርተኞች ውሰዱት፣ ምዕራብ ትግራይንም ራያንም ውሰዱ። ስትወስዱ ግን የአማራ ማንነትን እውቅና ስጡ። ደሶኮልድ አማራም ይባላል፣ አማርኛ የሚናገር አይደንቲቲውን አማራ ነኝ የሚል እሱን እውቅና ስጡ ቢባሉ እንኳን አንገታቸው ቢቆረጥ እውቅና አይሰጡ። እኔ እውቅና ከሰጡ አንድ ስቴፕ ስለሆነ መጥቻ አመሰግናቸዋለሁ። ህወሓት እንደ ድርጅት ማዕከላዊ ኮሚቴ የሚሆን ፖሊት ቢሮ ተሰብስቦ በምዕራብ ትግራይ በምለው ቦታ ላይ ራያ ምናምን በምለው ቦታ ላይ የአማራ ማንነት ያላቸውን ሰዎች እውቅና ሰጣለሁ ካለ መጥቼ አመሰግነዋለሁ። ጥሩ አደረጉ። አንድ ስቴፕ ሄዱ እነዚህ ሰዎች። ቲፒኤልኤፍ እንደ ድርጅት እውቅና ሰጠ። ይህ እኮ አይደለም እውቅና ይሰጥ ምዕራብ ትግራይ የትግራይ ነው ብሎ የራያ አካባቢ የትግራይ ነው ብሎ፣ ነገር ግን በዚህ ቦታ ላይ የሚኖሩ ራሳቸውን አማራ ብለው አይደንቲፋይ ያደረጉ ሰዎች አሉ ብሎ የሚያስብ ከሆነ ለስምምነት አንድ ስቴፕ ሄደ ብዬ እውቅና ሰጥቼ እዚህ መጥቼ እውቅና ሰጣለሁ። አያደርጓት። ሳጠቃልለው በአንድ በኩል የሻቢያ ፋኖ ትእዛዝ ተሰጥቶት የዘብ የሚባለው እንዲመታ ነበር ሄደው፣ አልተሳካም። አሁን በጎንደር ፋኖ ውስጥ እርስ በራስ ትርምስ ነው ያለው። ያ ትርምስ የት ያደርሳል የምናየው ነው የሚሆነው። ባጭሩ ግን ያሉት ሁኔታዎች እነዚህን ነው የሚመስሉት። ቅድም ያነሳ ነው ከ75,000 በላይ ተፈናቃዮች ከፍተኛ ችግር ውስጥ ነው ያሉት። ህዝቡ ተሸክሟቸው ሊቆይ አይችልም። እስከ መቼ ይቀጥላል የሚለውን አይ ቲንክ በደንብ መነጋገሪያ ማድረግ ያስፈልጋል ብዬ ነው የማምነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ